ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። ቤተሰቦች ነገ በሰፊው መለሳለሁ። ነገር ግን ያየሁት ቪዲዮ አሁን ከመሸ ነውና በጣም የሚያሳዝን ነገር ነው ያየሁት። እውነት ለመናገር አራስ ቤት እረፍት ማሰጡ እናንተ ምን አይነት ፍጥረት እንደሆናችሁ ጠቅላላ አንድ እንኳን ጤነኛና ደህና አስተሳሰብ የሌላችሁ ጥርቅሞች ናችሁ። በጣም ነው ታሳፍሩት። በጣም ማለት ነው እንዴ! ልጅቷ እኮ አራስ ወገብ ይዛ ነው እዚህ ጋር እየተንቀጠቀጠች እናንተን ቆማ የምትቀረጸው። ምን ስለሆናችሁ ነው እንደዚህ እየሄዳችሁ ሰላሟንስ የምነሷት? እንደገና ደግሞ የምትጨቃጨቋት እንዴ? ሩታ እኮ እናንተን ባትሏት እኮ ታውቃለች፣ ሲጀመር ታውቃለች። ምክንያቱም እኛም እናውቃለን ኦዲየንስ የልጅቷ ስሜት ምን እንደሆነ። በደህናዋ እንደዛ ስትለጣጠፍበት ድሮስ ታዲያ ምን ይፈጠራል ብላችሁ አስባችሁ ነበረ? ምን ሊፈጠር ይችላል? ሲቀጥል ደግሞ ሩታ እያየች ነው፣ ቲክቶክ ላይ እያየቻት ነው። አግኝታው ስትሰናበተው አይተዋለች። የእናንተ ሄዶ ማሽቋለጥ አይጠበቅባችሁም። ምን ማለት ከሷ ምን አይነት መልስ ጠብቃችሁ ነው? ወይ ደግሞ ምን ፈልጋችሁ ነው ይሄንን ማድረግ የፈለጋችሁት? አልገባኝም። አንዳንድ ጊዜ ሰዎች በቃ ዋጋ በከፈሉ ቁጥር ድጋሚ ህይወታችሁ ላይ እየገባችሁ ዋጋ እንዲያስከፍሉ አታድርጉ። በቃ ማንንም ያዙዛው ተጠቃላችሁ፣ ራሳችሁን ችላችሁ እንትን በሉ እንጂ ከልጅቷ ራሱ ውረዱ። በቃ ተዋት። ኑሯን መኖር አለባት፣ ልጇን ማሳደግ አለባት፣ እንደገና ራሷን መንከባከብ አለባት። በዚህ ሰዓት አራስ ናት። አራስ ቤት ሄዳችሁ በየደቂቃው ሄዳችሁ ቪዲዮ እንድትቀርጹ የፈቀደላችሁ ማን ነው? በቃ እሷ እኮ ድጋሚ አቋሟን አሳይታለች። ምክንያቱም አብርሽ ወስኖ ቆርጦ እስካልመጣ ድረስ እኔና እሱን የሚያገናኘን ልጅ ነው ብላለች አለ ከዚህ በፊት። ይሄ ደግሞ የአብርሽ ስራ ነው። ሩታን ማጣት ካልፈለገ በቃ ራሱን አስከብሮ ከዛች ርቆ ማድረግ አለበት። አሁን ያቺ ስትፖስት ጠዋት እየተነፋጠጠች እሱ የማልቀስ እንትን አድርጎ ኢሞጂ አድርጎ ልቤ ተሰብሯል የሚል ፖስቷ ላይ ላይክ አድርጎ ሪፖስት አድርጎ ወጣ። ይሄ የሆነ ነገር እንዳለው ነው የሚሰማው። ስለዚህ ጥሩ አይደለም። ኦኬ፣ አንዳንድ ጊዜ የምናረጋቸው ነገሮች እኛንም ሰውንም እንትን የሚጎዱ ነገሮች መሆን የለባቸውም። ምክንያቱም አንዳንድ ጊዜ የሚጠቅምና የሚጎዳን ነገር ለይተን ማወቅ ስላለብን፣ እንደገና ደግሞ የምታረጓቸው ነገሮች በሙሉ የሆነ ሁለቱን የማራራቅ ስራ፣ ሁለቱን የሆነ ነገር እንትን እንዲል የማድረግ ስራ ነው እየሰራችሁ ያላችሁት እንጂ እነሱን የሚያስማማ ነገር አይደለም እያደረጋችሁ ያላችሁት። ይሄ ለምን ይሆናል? እያሰባችሁበት የምታረጉትን ነገር ቆም ብላችሁ ማሰብ ካልቻላችሁ ከልጅቷ ራስ ውረዱ። እውነቴ ነው። ሩታን ተዋት። በጣም አንዳንድ ጊዜ እንደ ሴት ያለ አስተሳሰብ ሊኖራችሁ አይገባም። እውነት በጣም ይደብራል። ወደ ራሳችሁ መመለስ አለባችሁ። አለበለዚያ ደግሞ ሕግ የሚይዛችሁ ነገር ሊሆን ይችላል። ምክንያቱም የምታረጓቸው ነገሮች ትክክል አይደሉም። በቃ ሴት ልጅ 9 ወር ሙሉ ተጨነቀች፣ 9 ወር ሙሉ አስጨንቃችሁ አድርጋችሁ እንደገና ደግሞ አሁን ደግሞ አራስ ቤት እንደዚህ አይነት ነገር ማድረግ ማለት በጣም ያስጠላል። ስለዚህ ወደ ራሳችሁ ተመለሱ። እንደዚህ አይነት ነገር ከማድረጋችሁ ተቆጠቡ። ማለት ሰው መሮት አላስፈላጊ ስራና የሆነ ነገር ሲያደርግ በኋላ መውቀስ የለባችሁ። ወደ ራሳችሁ ተመልሳችሁ ራሳችሁን ሆናችሁ ኑሯችሁን ኑሩ። በቃ በአጠቃላይ ከሷ ብትርቋት የተሻለ ነው። ምንም ኖራችሁ እንዴ ሲጀመር አሁን እናንተ ሄዳችሁ እዛ የምታማክሯት ምን እንድትመልስላችሁ ነው የፈለጋችሁት? ስላልገባኝ ነው። ማለት ምን አይነት መልስ ነው የጠበቃችሁት? ይከብዳል። ወደ ራሳችሁ ተመልሱ። በቃ ከልጅቷ ራስ ውረዱ። አራስ ቤት ናት። የሆነ ነገር በእናንተ መጨናነቅ ምናምን ማለት የለባትም። ስለዚህ ተከበሩ፣ ስነ ስርዓት ይኑራችሁ። እድሜ ልካችሁን መለጣጠፍ ስትወዱ ፈጣሪ ሆይ ቤተሰቦቼ መልካም ጊዜ ይሁንላችሁ። መሽቷል። እንደው ዝም ብዬ ሳይሆን ቪዲዮን አላስችልም።